ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰቡ ለግንቦት በዛቲ ዕለት አይረፈ አብ ክቡር አባ አትናቴዎስ ሐዋርያዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 7 በዚች ቀን ለአባቶች ሊቃነ ጳጳሳት 20ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት ሐዋርያዊ አትናቴዎስ አረፈ። ይህም ቅዱስ ሐናፊ ከሚባል የእስላም ነገድና ከአረማውያን ተወላጅ ነው ይባላል። እርሱም ከመምህር ከሚማሩ ሕፃናት ጋር እያለ እርስ በርሳቸው በመጫወት ሥርዓተ ቤተ ክርስቲያን እየሰሩ ከእነርሱ ውስጥ ዲያቆናትን ኤጲስቆጶሳትንም ሲያደርጉ እሊያን የክርስቲያንን ልጆች አይቶ ጨዋታቸው ደስ ስላለው ከእሳቸው ጋር በጨዋታቸው አንድ ይሆን ዘንድ የክርስቲያንን ልጆች ለመናቸው። እነርሱም አንተ አረማዊ ነህና ከእኛ ጋር አትደመርም ብለው ከለከሉት። እርሱም ክርስቲያን እሆናለሁ አላቸው። እነርሱም ደስ ተሰኙበት። ያን ጊዜም ወስደው በሊቀ ጳጳሳት አምሳል አደረጉት። ከበታቹም ወንበር አድርገው ይሰግዱለት ጀመር። በዚያንም ጊዜ ሊቀ ጳጳሳት አባ እለእስክንድሮስ በዚያ አለፈ። የክርስቲያን ልጆች ሲጫወቱ ባያቸው ጊዜ አብረውት ላሉ ይህ ሕፃን ከፍ ከፍ ያለችና የከበረች ሹመትን ይሾም ዘንድ አለው አላቸው። አባቱም በሞተ ጊዜ ወደ አባ እለእስክንድሮስ መጣ። የክርስትና ጥምቀትንም አጠመቀው። ከዚህም በኋላ የአባቱን ገንዘብ ሁሉ ወስዶ ለድሆችና ለጦም አዳሪዎች ሰጥቶ የቤተ ክርስቲያንን ትምህርትና ሕግ ሥርዓትንም ከአባ እለእስክንድሮስ ዘንድ እየተማረ ኖረ። እርሱም ተወዳጅ ልጅ አደረገው። ከዚህም በኋላ ዲቁና ሾመው። የመንፈስ ቅዱስን ጸጋ የተመላ ሆነ። የከበረ አባት እለእስክንድሮስን ባረፈ ጊዜ ይህን አባት አትናቴዎስን በእስክንድርያ አገር ላይ ሊቀ ጳጳሳት አድርገው ሾሙት። ከዚህ አስቀድሞ ግን የ318 ኤጲስቆጶሳት ስብሰባ በተደረገ ጊዜ አባ እለእስክንድሮስ ከዚህ ዓለም ሳይለይ ይህም አትናቴዎስ ከእሳቸው ጋር ተሰብስቧል። የጉባኤውም ጸሐፊ አድርገውት በኒቅያ ከተማ ቀኖና ቤተ ክርስቲያንን ከእሳቸው ጋር ሠራ። ጻድቁ ቆስጠንጢኖስ በሞተ ጊዜ አርዮሳዊ ልጁ ሁለተኛው ቆስጠንጢኖስ ነገሰ። አርዮሳውያንም በዙ። ይህንንም አባት አርዮሳዊ ንጉሥ ከመንበረ ሲመቱ አሳደደው። በእርሱም ፈንታ ጊዮርጊስ የተባለ ከሃዲ ሰው ሾመ። ከዚህም በኋላ ብዙ ጊዜ ሲያሳድዱትና ሲመልሱት ኖረ። በስደቱም በአንዲት ምዕራባዊት አገር ባለ ጊዜ ከዚያ የጣዖት ቤት አለች። በዚያችም የጣዖት ቤት ብዙ ሕዝቦች በውስጧ ይሰበሰባሉ። ለዚያችም የጣዖት ቤት በውስጧ የሚሰሩ ብዙ የሰይጣን ሥራዎች አሏት። እርሱም የከበረ ባለቤት የሆነ ጌታችን ኢየሱስ ክርስቶስ ለመነው። ያችንም የጣዖት ቤት አፍርሶ የአገር ሰዎችን ሁሉ እግዚአብሔርን ወደ ማወቅ መለሳቸው። ይህንንም አባት 5 ጊዜ ያሳደዱት። የሹመቱም ዘመን 47 ሲሆን 15ቱን ዓመት በስደትና በእስራት ነው ያሳለፈው። ይህንንም አባት ብዙ መከራና ድካም መሰደድም ስለደረሰበት ሐዋርያዊ ተብሎ ተጠራ። በሚሞትበትም ጊዜ በእግዚአብሔር ዘንድ ባለሟልነትን ባገኘ ይህን የጣዖት ቤት ያፈርስ ዘንድ በፊቱ እኔ እየሰገድኩ ለምነዋለሁ። ይህም አባት ከአረፈ በኋላ ንጉሥ ልኮ ያንን የጣዖት ቤት አስፈረሰው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎትና ምልጃ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአትናቴዎስ ከመላይሌሁ ተነበዩ ደቂቀ ክርስቲያን ኩሎሙ እንዘይትዋነዩ ሊቀ ጳጳሳት ዘኮነ ወምእመነ ክርስቶስ ዲበ ንዋዩ ወበንተ ዘበጾ ስደት አንበረ ክብሩ እመንበረ ክብሩ ወበዩ ተሰምየ ሐዋርያውየ በኩሉ ንዋዩ ሰላም ለዮሐንስ ከመ ዮሐንስ በጽድቁ እሙልቆ ከዋክብት ዘበዙ ወሞፃ ባሕር ደቂቁ እንዘይጼጉ ምጽዋተ ለለ ይጽሕቁ አይለቀ ልብሶ ወያትረፈ ለስንቁ እስከነ ተረክፈ ውስተ ግብ ምዕራቁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 8 በዚች ቀን ስንሁት ከሚባል አገር ቅዱስ ዮሐንስ በምስክርነት አረፈ። በዚችም ቀን የዮሐንስ ማኅበር 224 ሰዎች ደግሞ ሉሲስና ንውረ እድ ማትያስ በምስክርነት ራሳቸውን ተቆረጡ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ዕለት የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእኛ
በነሳው ሥጋ ከአባቱና ከመንፈስ ቅዱስ ጋር ወዳለው የአንድነት አኗኗሩ ከሰማያት በላይ ያረገበት ሆነ። በዚችም ዕለት የአስቄጥስ ገዳማ በምኔት አባ ዳንኤል አረፈ። በዚችም ቀን የከበረ ተጋዳይ መክሲሞስ ምስክር ሆኖ ሞተ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማይሌተ አዘኪሬ አይላፈምን ለተጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴተ የመጽሐፈን ተረሳይ ከግዚኦ ጸዲቀ መበለት ውኩፈ እምላ አቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግላ ዲዩ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለተተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምሪሆሙ ለአብ ወወልድ ወመንፈስ ቅዱስ በረከቶሙ ወኃይለ ረድኤቶሙ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። በረከታቸው የረድኤታቸው ከሃዲነታቸው ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑርና አብ ወልድ መንፈስ ቅዱስ ያደረጉት ተአምር ይህ ነው። የአብ የወልድ የመንፈስ ቅዱስ ተአምር ስታነቡ ከነገራችሁ ታገሱ፣ ልቡናችሁንም ሰብስቡ፣ አታባክኑ። የአብ የወልድ የመንፈስ ቅዱስን ምስክርነት ለመስማት ጆሮቻችሁን ግለጡ። ይህ ተአምር ከተጀመረ በኋላ ተነስቶ ወደ ስራው የሄደ በአብ በወልድ በመንፈስ ቅዱስ ስልጣን የተወገዘ ይሁን። የክርስቶስ ስጋና ደም ሳይገለጥ አንዱስ እንኳ አይሂድ፣ ያለ ቁርባን ሁሉ ከንቱ ነውና። የአብና የወልድ የመንፈስ ቅዱስን ሕግ አድምጡ፣ ልብ አድርጉ፣ ነፍሳችሁንም የእውነት ሕግን አስተምሯት። እንደ ግብዞች አትሁኑ። እሳት የማይጠፋ ትሉ የማያንቀላፋ አለብን ብላችሁ ነፍሳችሁን አሳስዋት። ጾምን ጹሙ፣ ጸሎትንም ጸልዩ፣ በእግዚአብሔር ዘንድ የሚወደድ ምጽዋትን ስጡ። የሰነፎችን አጥር አታድርጉ፣ በቤታችሁም መክፈቻ አታድርጉ። እንደዚህ አታድርጉ። የተኛችሁ እንደሆነ ጌታ ይመጣል። በመጣ ጊዜ መክፈቻውን ያገኛል። መክፈቻውን ይዞ የተቆለፈውንም መዝጊያ በመክፈቻ ይከፍተዋል። ወደ ማደሪያው ይገባል። ተኝታችሁ ያገኛችሁ እንደሆነ እጃችሁንና እግራችሁን ያስራችሁ ዘንድ ይይዛችኋል። ካሰራችሁ በኋላ ገንዘባችሁን ይዘርፏችኋል። አስቀድሞ ባለቤቱ ካልሰራ ገንዘቡን መዝረፍ አይቻለውም ብሎ ጌታችን በወንጌል እንደተናገረ፣ ጥበበኞች ሰዎች ሆይ ቤታችሁን እንዳይበረበር የተዘጋጃችሁ ሁኑ። ወደ ግብዞች አጥር እንዳትገቡ፣ ከሰነፎች ጋር ደስታ እንዳታደርጉ፣ ረሳእያን ዝንጓን አትሆኑ። ከፈረሰ ከግብዞች አጥር አትግቡ። ጌታ በመጣ ጊዜ ወደ ፈረሰው ቅጽር ገብቶ ከግብዞች ጋር ያገኛችኋል፣ እንደ እነርሱ ያደርጋችኋል፣ እንደ ባሮችም ይማርካችኋል። ጠቢባን ሆይ ከሰነፎች አኗኗር ተጠበቁ፣ ከተወገዘ ጋር አንድ የሆነ የተወገዘ ነው ብሎ ጌታችን በወንጌል እንደተናገረ፣ ሁለተኛም ከአላውያን ጋር አንድ አትሆኑ እንዳለ፣ ሁላችሁም ግብዞች ሰዎች በፈረሰ አጹር ሚኖሩ እንዳይመስላችሁ ነግራችኋለሁ። በአጥርም የተመሰለ የጸሎት ሥራ ነው። ጸሎትን ለጸለየ ሰው ክፉ አያገኘውም። ለጾምና ለጸሎት የተጋችሁ የነቃችሁ ነው። እናንተ ጌታ የሚመጣ ጊዜ አታውቁምና ዕለተ ምጽአቱን ታውቋት ዘንድ የተዘጋጃችሁ ሁኑ። እግዚአብሔር የሚመጣባት ቀን እንደ ሌባ ናትና ብሎ ሐዋርያው እንደተናገረ፣ ወገብ ልቡናችሁን ታጠቁ፣ እግዚአብሔርን ጠብቁት፣ በፊቱ ኀፍረትን እንዳያገኛችሁ፣ የታዘዛችሁትን ሁሉ ለመስራት የተዘጋጃችሁ ሁኑ። ባላደራ አደራዬን ስጡኝ እያለ በመጣ ጊዜ አደራውን ይከታተሉታል። እኛስ የእግዚአብሔር አደራ አይደለምን? እግዚአብሔር በሰርክ በመጣ ጊዜ፣ በንዋይ ጊዜ፣ በሌሊትም እኩሌታ፣ በጧት በመጣ ጊዜ አደራውን እኛስ መከላከል ይቻለናልን? በአፋ ተቀምጠን እንለዋለን። እግዚአብሔር ከፈረስ አልወጣም አልወርድም አይባልም። ከምስጋና ጋር ስግደት ለእርሱ ይገባዋል እንጂ ትሕትና አምልኮ ከልዕልና ጋር ይገባዋል። ይቅርታው ቸርነቱ ከሕዝበ ክርስቲያን ላይ ጸንቶ ይኑር። ዓለምን የፈጠሩ የአብ የወልድ መንፈስ ቅዱስ ረድኤትና ጠባቂነት አይለየን፣ አሜን። አይዟችሁ አገልጋይ ካህናት፣ ጊዜው ይመጣል። የእነ አብርሃም አምላክ ይመጣል። ወድቃችሁ አትቀሩም። ተጠቋቁመውባችሁ አይቀሩም። ክህነታችሁን እያዩ አርክሰውባችሁ አይቀሩም። አይዟችሁ። የእኛ የኦርቶዶክሳውያን ባለቤት ማኅተም በማሰራችን ተገፍተን ሊሆን ይችላል። ማኅተም በማሰራችን ከእንጀራ ላይ ኮብልለን ሊሆን ይችላል። አይዟችሁ። ትናንት ያበላን አምላክ ለዛሬ ደግሞ የሚበላውን ሳያዘጋጀልን ዝም አይልም።
ታውቃላችሁ? ወንድ ለወንድ ጋብቻ ተፈቅዶላል። ሴት ለሴት ጋብቻ ተፈቅዷል። ጀምረዋል። አዳማ ፒያሳ ተብላ በምትጠራ ቦታ ላይ ሴትና ሴት ብቻ ወንድና ወንድ ብቻ ወንድ አልጋ የሚያከራዩት ሌላ ማከራዩ ይኖረዋል። ሴትና ወንድ እግዚአብሔር ምስክር፣ ወንዶች ልክ እንደ ሴቶች ምንድነው የምትሏቸው? ሴተኛ አዳሪ ነው ሲመድረክ ላይ ነገር እንዳይገባው ይሄንን እንዲሁ ወንዶች ብቻ በገንዘብ ገዝተናቸው ኃጢአት የምንሰራባቸው ወንዶች ቤት ተከፍቷል። አያቸው ኢትዮጵያ ትንሾቹ ሀገራት ዛሬ ኢትዮጵያን ለመውጋት ይማከሩ ጀመረ። ትንሾቹ ሀገራት ኢትዮጵያውያንን ለማንበርከክ ይጮሁ ጀመረ። እኛም ኢትዮጵያ ትልቋን ሀገር ትተን ትንሾች ሀገር ላይ እየሄድን ስንሰደድ ጀመረ። ለምን? አባቶቻችንን አምላክ ማምለክ አቁመናላ። አብራችሁን እንዲህ ብላችሁ ይህን ጸሎት ጸልዩ። ኢየሱስ ሆይ በሉ። ኢየሱስ ሆይ አሁን ማረን በሉ ባካችሁ። ኢየሱስ ሆይ በሉ። ኢየሱስ ሆይ፣ ጌታ ሆይ፣ አዶናይ ሆይ አሁን ማረን። እግዚአብሔር ከፈቀደ በዚህ ቃል እንነጋገራለን። የዚህ ኃይለ ቃል የምናገኘው በሉቃስ ወንጌል በምዕራፍ 17 ቁጥር 13 ላይ ነው። የቃሉ ተናጋሪ ቃሉን የጠየቁት 10 ለምጻሞች ናቸው። ቃሉ የተጠየቀው ልመና የተለመነው የኛ ጌታ የድንግል ልጅ ኢየሱስ ክርስቶስ ነው። ማን ነው? አቤት! ኢየሱስ ክርስቶስ ነው። ብዙ ጊዜ ይነገራቸዋል። ኢየሱስ ማለት መድኃኒት ማለት ነው። ኢየሱስ ማለት አዳኝ ማለት ነው። ኢየሱስ ማለት ሁሉን አዋቂ፣ ሁሉን ገዢ፣ ሁሉን ፈጣሪ፣ ሁሉን የሚያከናውን ማለት ነው። ታዲያ ኢየሱስ ክርስቶስ ይህንን ቃል ተናገሩት። የጌታ መልስ ምን ይሆን? ዛሬስ መፍትሄ ትፈልጋላችሁ? ዛሬስ ለምጽ ይዛችኋል? ዛሬስ በሽታ እያሰቃያችሁ ነው? ዛሬስ እንባችሁ አይናችሁ ላይ እየፈሰሰ የአይናችሁ እንባ ደርቆባችሁ የልባችሁ እንባ እያፈሰሳችሁ ሰሚ አጣችኋል? መድኃኒተኛ አጣችኋል? ዶክተር አጣችኋል? እውነት ልንገራችሁ፣ ኢትዮጵያ በዚህ ሰዓት ታማ እያቃሰተች ነው ያለችው። እውነት ልንገራችሁ፣ ኢትዮጵያ ግራ ገብቷት የላይ እንባ አልቅቶ የውስጥ እንባ እያነባች ነው ያለችው። ለምን? ፈዋሽ አጣ፣ አዳኝ አጣ፣ ገላጋይ አጣ፣ አይዞሽ የሚላት አጣ። ሁሉ ተረከዛንሽ ሆነ። ሁሉ ግትር የሚያነሳ ሆነ። ሁሉ በቁስሏ ላይ እሾህ የሚከት ሆነ። እግዚአብሔር አምላክን ኢትዮጵያ በዚህ ሰዓት ትፈልጋለች። ኢትዮጵያ ፈዋሽ ትፈልጋለች። ወገኖች፣ እነዚህ 10 ለምጻሞች ጌታ ኢየሱስ ክርስቶስ ጎባጣ እያቀናው ለምጻምን እያነጻ ሽባን እየጠገነ ዓይነ ስውርን እያበራ በሚሄድበት ሰዓት ዝና ሰምተዋልና ስለ ኢየሱስ ክርስቶስ እርሱ በዚያ ሰፈር ሲሄድ ብድግ አሉና ከመቀመጫቸው ኢየሱስ ክርስቶስ ሆይ፣ አማኑኤል ሆይ፣ መድኃኔዓለም ሆይ አሁን እባክህ ማረን አሉት። አሁን እባክህ ምን በለን ማረን። እስከ ዛሬ ስንሰቃይ ነበረ። እስከ ዛሬ ጨለማ ውስጥ ነበረ። እስከ ዛሬ በለምጽ ተመተን የማንም መጠቋቆ
አሉት። አማኑኤል አሁን ኢትዮጵያን ይባራት፣ እግዚአብሔር ሀገራችንን ይባራት። አሁን ግን ማለት ስቃዩ ይበቃናል፣ ስድቡ ይበቃናል፣ የሰው መጠቋቀሚያ መሆኑ ይበቃናል። ማረን ኢትዮጵያ ይበቃታል። ያውጣን መጠቋቀሚያ ሆነች እኮ ኢትዮጵያ። ታላላቅ ነው የሚሉ የነገሥታት መጠቋቀሚያ ሆነች እኮ። የታለ ኢትዮጵያውያን የሚያመልኩት አምላክ አሁን ሲያድራቸው እምይ እያሉ እኮ ይጠቋቆሙ ጀመረ። የኢትዮጵያ አምላክ ግን እውነት አልከላፋም። የኢትዮጵያ አምላክ እውነት አልጠፋም። የኢትዮጵያ አምላክ ከማዳን ሸሽቶ አያውቅም። ግን መዳን የሚፈልግ ሰው ከልቡ እንዲጮህ ይፈልጋል። እስቲ እኔ መዳን እፈልጋለሁ የሚል እጁን ያወጣለች። ትፈልጋላችሁ? ባካችሁ ከልባችሁ ጮሁ። እውነቱን ልንገራችሁ፣ እግዚአብሔር አልሸሸም። የትናንት የነበረው እግዚአብሔር ዛሬ አልሸሸም። የተክለ ሃይማኖት፣ የገብረ መንፈስ ቅዱስ፣ የአቡነ ሀብተ ማርያም፣ አቡነ አረጋዊ፣ የአቡነ ዘርዓ ብሩክ አምላክ ዛሬ አለ። የአቡነ እስትንፋሰ ክርስቶስ አምላክ በአባይ በረሃ ላይ ዳዊታቸውን ጥለው ቢሄዱ አንተ ታውቃለህ። ዳዊት ሳይበሰብስ፣ ዳዊት ሌባ ሳይበላው፣ ዳዊት ማንም ሳይነካው ስመለስ እንዳገኘው አንተ ታውቃለህ ብሎ በእሱ ስም እኮ ነው አቡነ እስትንፋሰ ክርስቶስ ዳዊታቸውን አባይ በረሃ ላይ ውሃ ውስጥ ቁጭ ያደረጉትና እሳቸው ወደ ሌላ ሄዱ። ሲመለሱ አባይ አደራዋን ጠብቃ ዳዊቷ ሳትበሰብስ፣ ዳዊቱ ሌባ ሳይወስደው፣ ዘራቢ ሳይወስደው አባይ አስቀመጠችና ጠበቀችና ባለቤቷ አቡነ እስትንፋሰ ክርስቶስ ሲመጡ ዳዊታቸውን ሰጠቻል። ታዲያ የኛ አቡነ እስትንፋሰ ክርስቶስ አምላክ እግዚአብሔር ኢትዮጵያን ትቷታል። ኢትዮጵያን አይናድራትም ወይ ስንል ያድራታል። ግን ሰው መሽተት ስላቃተን ማንን ሊያድን ይመጣል? አሁን እኮ ሰው መሽተት ትቷል። አገራችሁ ያለው ሰው በሰውና ሁለት ገንዘብ ያለው ሰው ነው፣ ግን ውስጡ አውሬ ሆኗል እኮ። ውስጡ እኮ ከአውሬ በላይ ሆኗል እኮ። ጅቦች እንኳን ጅብን የሚበላ ካጣ እያለ ጓደኛውን ይጠራል፣ ና አብረኸኝ ብላ ይላል። ዛሬ ግን የሰው ልጅ ጓደኛው እርቦት በጠኔ በረሃብ ሊሞት እያየ ሸሽጎ ነገ እበላለሁ ብሎ ይቀመጣል። የነገ ማደርህን ማናወቀው? የነገ ማደርሽን ማናወቀው? ዛሬ ተከባብሮ ተካፍሎ መብላት አይቻልም? ዛሬ ተከባብሮ ተሳስቦ መብላት አይሻልም? ማንም እኮ በገንዘቡ በትሪሊየን የሚቆጠር ገንዘብ ባንክ ቤት አስቀምጠው ለጅቦች ሰጥተው እነሱ እኮ አፈር በልቷቸዋል። አታስታውሷቸው? በገንዘባቸው ይኩራሩ የነበሩትን አታስታውሷቸውም? በዝናቸው ይኩራሩ የነበሩትን አታስታውሱም? ትናንትና ተሽከርካሪ ወንበር ላይ ተቀምጠው ቅጠሩን ብለን ስንሄድ እየተሽከረከሩ ሲያሾሩብን የነበሩት አታውቋቸውም? ዛሬ ግን የሉም። እኛ ግን አለን። ክብር ምስጋና ለእግዚአብሔር ይሁን። እኛ ግን አለን። እነሱ የሉ፣ እነሱ ጠፍተዋል። እነሱ ወንበራቸውን ጥሏቸው አመድ ላይ ናቸው። ስማቸውን ጠፍቷል። የሚገርም ነው። እኛ ግን በእርሱ ቸርነት ዛሬ አለን። በማን ቸርነት? በእሱ ቸርነት ዛሬ አለን። ታዲያ እነዚህ 12 ዓመት ጌታ ሆይ እስከ ዛሬ ስድብ ይበቃናል፣ አሁን ግን ማረን አሉት። እስከ ዛሬ ይበቃናል፣ አሁን ግን ማረን። እስቲ በማርያም
ሁላችሁም እንዲህ በሉት፣ ጌታ ሆይ በሉት፣ የእስከ ዛሬው ይበቃናል፣ አሁን ግን ማረን፣ አሁን ግን አድነን፣ አሁን ግን ፈውሰን፣ አሁን ፍታን። እሱ ይፍታል። ጌታ ሆይ የእስከ ዛሬው ይበቃናል፣ አሁን ግን አድነን፣ አሁን ፈውሰን። ኢየሱስ ሆይ አልፈካ፣ ኢየሱስ ሆይ እባክህ አድነን፣ እባክህ ፈውሰን፣ እባክህ ማረን አሉት። ጌታ ኢየሱስ ክርስቶስ እንዲህ አላቸው። ከቃሉ ጋር ናችሁ? እመብርሃን ከሁላችሁ እንዳትሆን እንዲህ አለ ኢየሱስ ክርስቶስ። ኑ አላቸው። ልትድኑ ትወዳላችሁ አላቸው። ጌታ ሆይ አዎ መዳን እንፈልጋለን አሉት። ሂዱና ራሳችሁን ለካህን በመዋለ አሳዩ፣ ራሳችሁን ለካህን አሳዩ። በእምነት አመኑና ሄዱ። ራሳቸውን ለካህኑ ሲያስመረምሩ እላያቸው የነበረው ለምጽ ታጠበና መሬት ላይ ወደቀ ይላል። ክብር ምስጋና ለመድኃኔዓለም ይሁን። ማንም ኃጢአት የለብኝም የሚል ቢኖር ራሱን ያታልላል። ከሊቅ እስከ ደቂቅ ኃጢአታችን በዝተዋል። ከላይ ካለነው ጀምሮ ከመንፈሳዊ መሪዎችም ከዓለማዊ መሪዎችም ጀምሮ እግዚአብሔርን አሳዝነናል። ለዚህ ነው በቤተ ክህነቱም በቤተ መንግሥቱም ትርምስ የበዛው። ለዚህ ነው ወገን ታጥቆ መጸለይ ቆመና ወገን ታጥቆ ሙስና ተጀመረ። ወገን ታጥቆ መውረድ፣ መነሳት፣ መውደቅ፣ መጾም፣ መጸለይ፣ መስገድ ኤሎሄ 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 ላማ ሰበቅታኒ ብሎ መጮ ቀረና ሁሉም ክብራቸው ለወረባቸው እንዳለ መጽሐፍ ሁሉም ከላይ ያለው እስከ ታች ያለው ዘረኛና ጎጠኛ ሆነ። ታዲያ እንዴት ብሎ እግዚአብሔር ይማረን? እንዴት ብሎ እግዚአብሔር ይቅር ይበለን? እንዴት ብሎ እግዚአብሔር አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለን የገባነውን የጀመርነውን ቅዳሴ እንዴት አድርጎ እግዚአብሔር ይቀበለው? እንዴት አድርጎ አንዱ አብ ቅዱስ፣ አንዱ ወልድ ቅዱስ፣ አንዱ ውእቱ መንፈስ ቅዱስ ቅዱስ ነው እያለን የተናገርነውን ጸሎት እንዴት ይቀበለው? እኛ እኮ እጃችን ደም አለበት። ተቀባይ ቁርባኑን ከመቀበሉ በፊት ልቡ ንጹሕ መሆን አለበት። አቀባይ ከማቀበሉ በፊት እጁ ንጹሕ መሆን አለበት። ታዲያ እዚያው ኮሽታ እዚሁ ኮሽታ በዛ። ኮሽታውን ማረጋጋ ግን ያስፈልጋል። ኮሽታውን ሊያቆም የሚችል ደግሞ ያስፈልጋል። የሚችል አይዟችሁ ኦርቶዶክሳውያን፣ አይዟችሁ አገልጋይ ካህናት፣ ጊዜው ይመጣል። የእነ አብርሃም አምላክ ይመጣል። ወድቃችሁ አትቀሩም። ተጠቋቁሞባችሁ አይቀሩም። ክህነታችሁን እያዩ አርክሰውባችሁ አይቀሩም። አይዟችሁ፣ የክህነቱ ባለቤት እግዚአብሔር ሲመጣ ከፍ ከፍ እንላለን። አይዟችሁ፣ የእኛ የኦርቶዶክሳውያን ባለቤት ማኅተም በማሰራችን ተገፍተን ሊሆን ይችላል። ማኅተም በማሰራችን ከእንጀራ ላይ ኮብልለን ሊሆን ይችላል። አይዟችሁ፣ ትናንት ያበላን አምላክ ለዛሬ ደግሞ የሚበላውን ሳያዘጋጀልን ዝም አይልም። እውነት ሐሰት፣ እውነት ሐሰት። አይዟችሁ፣ አይዟችሁ፣ ግን እውነትን ተላበሱ። ስለ እውነት ተሰደዱ። ስለ እውነት ተሟገቱ። ስለ እውነት ወደ እግዚአብሔር ጸልዩ። ስለ እውነት ብላችሁ ጋር ተገፉ። ታዲያ አሁን ማርያም ሲሉት ሄዱ ለካህን አሳዩ አለ። ለካህን አሳዩ፣ ለምጻቸው ዳኑ። በኋላ ግን የሚገርመው የሰው ልጅ ራበው ይላል። ሲርበው ምግብ ስንሰጠው የሰው ልጅ መልሶ ምን ይላል? ንገሩኛ። ራበው አበላችሁት፣ ከዛስ ከጠገበ በኋላ ምን ይላል? አፉ ነው እንጀራ ስለ አፉ ነው። ልቡ ምን ይላል? ወጣው እኮ አይጣፍጥም። እንጀራዋ እኮ ምናምን የበዛበት እኮ እሷ ቤት እኮ ይላል። የሰው
የሰጠችን ውሃ እንድጠጣ የሰጠችን ብርጭቆ እኮ የሆነ ነገር ይሸጣል። አሁን ታጠበ የሚልና ማመስገን ትቶ ከረሃቡ ያሰገሰችውን ሴት ማመስገን ትቶ ሐሜት ውስጥ ይገባል። እውነት ሐሰት? እኛስ እግዚአብሔር እያኖረን አላንጎራጎራችሁበት? ጤና ሰጥቷችሁ አላንጎራጎራችሁበት? የትንሽዬ ፈተና ሲገጥማችሁ ምነው ተውከን ምነው ባልፈጠርከኝ ብላችሁ አላንጎራጎራችሁ? አምላክን እላችኋለሁ ከተደረገባችሁ ይልቅ የተደረገላችሁ ብዙ ነው። ከደረሰባችሁ ይልቅ የደረሰላችሁ ኃያል ነው። ከሆነባችሁ ይልቅ የሆነላችሁ ልዩ ነው። አመስግኑ፣ እልል በሉለት። ማሸብሸብ ይገባል፣ መገዛት ይገባል። ወገኔ አትተክይ፣ አይዞሽ። የነገር ማን ያውቃል? ነገሩን የነገር ማን ያውቃል? አደራም የነገር በኋላ ሄጄ ቡና መጠጣቴን እንጀራ መቅመሴን ማን ያውቃል? አቤት! እና አምላክም የድንግል ልጅ እግዚአብሔር ነው የሚያውቀው። ማን ሌላ ማን ጠጣ? እኛ የተዘጋጀልን ልንጎርስ ስንል ቁጭ አርክተ ብለን ሌላ ይረዋ ጠቅልለናል እኮ። ልንጎርስ እጃችን ላይ ካረግን በኋላ እኛ ቁጭ አርገን ሌላ በሚታመቶ ይረዋል። ስለዚህ በማን መታመን ይሻላል? አሁን እንደሆነ ከተፈወሱ በኋላ 9 ቀሩና አንድ መጣና ጌታ ሆይ አለ። አቤት! ባልከኝ መሰረት በቃለ መሰረት ተፈውሻለሁ። ለምጼ ወርቋል፣ ጥሏል። አሁን ድኛለሁ፣ ሙሉ ሰው ሆኛለሁ አለ። ክብር ምስጋና ለመድኃኔዓለም ይሁን። ሙሉ ሰው ሆኛለሁ። ስለዚህ ጌታ ሆይ ላመሰግን መጣሁኝ አለው። ክርስቶስ እንዲህ ብሎ ጠየቀ፣ የተፈወሳችሁት 10 ናቸው፣ የመጣኸው ግን ስንት ነው? አቤት አቤት! የፉሪ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ሰበካ ጉባኤ አባላት እናንተ ብቻ ናችሁ? እንደውም እርግጠኛ ብሎ እናንተ የኪዳነ ምሕረትና የሌላ አጥቢያ ሰዎች ናቸው። የዚህ አጥቢያ ሰው ችርቻሮ ላይ ነው ያለው፣ ንግድ ላይ ነው ያለው። ይሄ እንዴ ቡናውን ዘርግቶ አሜት ላይ ነው ያለው። የእናቴ አባቴ ገረባ እያለ ሌላ ነገር ላይ ነው፣ አረቄ ላይ ነው ያለው። ይህን አረቄውን ጨብጦ እኮ ነው የተቀመጠው። የሚገርመው ግን ያጠገብ ያሉት መባረክ አቅቷቸው ሩቅ ያለነው ልንባረክ እግዚአብሔር ፈቀደ። ክብር ምስጋና ለመድኃኔዓለም ይሁን። የሚገርም ነው። አጠገብ ያሉት አጠገብነን ቤተ መቅደሱ አጠገባችን ነው ያለው ብለው የሚያስቡ ሳይባረኩ ሩቅ ያለነው ሰዎች የመላእክት አለቃ ቅዱስ ገብርኤል እየባረከን ነው ያለው። ክብር ምስጋና ለመድኃኔዓለም ይሁን። ይህ ነው አሁን እንዲሆነ 9ኙስ ወዴት አሉ ብሎ ክርስቶስ ጠየቀው። ጌታ ሆይ ወዴት እንዳሉ እኔ አላውቅም፣ እኔ ግን ስለተደረገልኝ ነገር ላመሰግን መጣሁ አለ። ስለተደረገልኝ ነገር ምን ላደርግ መጣሁ? አቤት! ላመሰግን መጣሁ። እስቲ የተደረገላችሁ ሰዎች እጃችሁን አውጡ። እስቲ ጌታዬ ብዙ ነገር አድርጎልኛል የምትሉ እጃችሁን አውጡ። አሁንም ጌታ ጨምሮ ያደርግላችሁ። አሁን ድርስ ያልተደረገላችሁ እጃችሁን አውጡ። እስቲ ያልተደረገላችሁ ነግሬው አልፈታ ብሎኛል፣ ችግር አለብኝ የምትሉ እጃችሁን አውጡ። አይተውት አለ እኮ ፈርታችሁ ነው። አንድ እውነታውን አሁንም ደግምላችኋለሁ፣ ካልተደረገላችሁ ይልቅ የተደረገላችሁ ብዙ ነውና በዛ መስግኑት። እሺ እናት ነው የተደረገላችሁ ብዙ ነውና መስግኑ። ይህን ስልሽ አጨብጭብልኝ። አሁን አጨብጭብ አይደለም ነው ይህ ቃሉ የሚለው አሁን አጨብጭቡ አይደለም። ውስጣችሁ ውስጥ ንጹህ ይሁንለት ለክርስቶስ። ክርስቶስ ቤትሽ ሊመጣ ፈለገ። ክርስቶስ በእንግድነት ቤት ሊገባ ፈለገ። ታስገቢዋለሽ? ፈቃደኛ ነሽ? እቤት ይጠርቷል። ወገኔ እቤት እንግዳ ስትጋብዝ እቤትን ጽድት አድርገህ ብርጭቆውን አጥበህ ግድግዳውን ቀለም ቀብተህ ከዚያ ማህበር አለብኝ ወይ ሰርግ አለብኝ ወይ ምን አለብኝ እንግዳ ትጠራለህ። ኢየሱስ ክርስቶስ በእንግድነት ሊመጣ ዛሬ ፈለገ። እቤታችሁ ዝም ብሎ ጸጥቷል፣ ተወልውሏል፣
ተጠርጓል፣ ቆሻሻ የለውም፣ ታጥቧል ቤታችሁ ያልኩት ይሄ ሰው ሰርቶ ሰው የሚያፈርሰው ቤት አይደለም ያልኳችሁ። ያችማ ሰው እየሰራ ሰው እያፈረሰ ነው። እያያችሁ ዘመናችን የአባይ ዘመን ነውና ቤት አይደለም ሰው የሚያፈርስ ዛት ደርሰናልና ክፉዎች ተነስተው ክፉዎች ቤት እያፈረሱ ነው። ክፉዎች ሰው እያፈረሱ ነው። ይህንን አይደለም የምላችሁ። ይሄኛው ቤታችሁ ንጹህ ነው ወይ? ክርስቶስ ሊገባበት ይሄ ቤት ነው እኮ። ልቦናችሁ እኮ ክርስቶስ ሊገባበት ጸርቷል፣ ተጠርጓል። ዱንያ ላይ አልዳረበትም፣ አልቀሸረም፣ አልጠቆረም። ወገኔ ንጹህ ናችሁ? እስኪ እኔ ንጹህ ነኝ የሚል ያውጣ። እውነት እንገራችሁ ከሊቅ እስከ ደቂቅ ኃጢአትን ሰርተዋል፣ እግዚአብሔር ክብር ገድሏቸዋል። እግዚአብሔር ግን በምሕረት ተመልክቷቸዋል። እንዲህ መጽሐፍ ቅዱስ ሁሉ ኃጢአት ሰርተዋል፣ ሁሉ በደል ሰርተዋል። የእግዚአብሔር ምሕረት ግን ዛሬ አድርሳናለች። ለነገው ግን አናውቀውም፣ ለነገው አናውቀውም። የእግዚአብሔር ምሕረት እንዲጨመርላችሁ እባካችሁ በንስሐ ሕይወት ውስጥ ተመላለሱ። እግዚአብሔር በንስሐ ሕይወት ውስጥ ይመልሰን። እንዲህ ይላል በመዝሙር 123 ቁጥር 3 ላይ መዝሙር 123 ቁጥር 3 ላይ ማረን አቤቱ ማረን፣ ንቀት እጅግ ጠግበናልና አንተ ማረን። ንቀትን እጅግ ጠግበናልና አንተ ማረን። ዘመዶቻችን ናቁን፣ ጓደኞቻችን ናቁን፣ ጎረቤቶቻችን ናቁን፣ ገፉን፣ ተጠበሹን፣ ፊታቸውን አዞሩብን። በቃ ጌታ ሆይ እባክህ ማረን፣ እባክህ ማረን፣ እባክህ ማረን። ኢትዮጵያን ዘመዶቿ ጎረቤቶቿ ንቀዋታል። ኃያል አገር ያልተደፈረች አገር ተብላ አባቶቻችን በእግራቸው እየሄዱ በፈረስ እየተዋጉ የሰማዕቱ የቄሰ ገበዙን የኢትዮጵያዊ ቃል ገበዙን የቅዱስ ጊዮርጊስን ጽላት ይዘው በትንሽዬ መሳሪያ እነሱ በጦራቸው ሲመኩ የኢትዮጵያ ወታደሮች፣ የኢትዮጵያ አባቶች፣ የኢትዮጵያ ጀግኖች ሰይፍ ይዘው ፈረሳቸውን ጭነው የሰማዕቱ የቅዱስ ጊዮርጊስን ታቦት ይዘው መሄድ ጀመሩ። እነዛ በጦር ይመኩ ጀመር። እኛ ደግሞ በሰማዕቱ የቅዱስ ጊዮርጊስ አምላክ እንመካ ጀመረ። እነዛ በመሳሪያቸው፣ እነዛ በወታደራቸው ይመኩ ጀመረ። እኛ ደግሞ በኢትዮጵያዊው ቄሰ ገበዝ በቅዱስ ጊዮርጊስ አምላክ እንመካ ጀመርን። ማን አሸነፈ? አቤት አቤት ንገሩኛ፣ ማን አሸነፈ? አቤት እኛ ጀግኖች ነን፣ ሀብታሞች ነን፣ ያደጉ ሀገራት ነን፣ ወታደር ብዙ አለን፣ ጦር መሳሪያ ብዙ አለን ያሉት ተሸነፉ። ምንም የሌላት ኢትዮጵያ ሰማዕቱን ቅዱስ ጊዮርጊስን ይዛ አሸነፈች። ክብር ምስጋና ለመድኃኔዓለም ይሁን። ይህንን እኮ ጀግኖች እንዳልተባለን ትንንሾቹ ሀገራት ዛሬ ኢትዮጵያን ለመውጋት ይማከሩ ጀመረ። ትንንሾቹ ሀገራት ኢትዮጵያውያንን ለማንበርከክ ይጮሁ ጀመረ። እኛም ኢትዮጵያ ትልቋን ሀገር ትተን ትንንሾች ሀገር ላይ እየሄድን ስንሰደድ ጀመረ። ለምን? የአባቶቻችንን አምላክ ማምለክ አቁመናላ እንጂ በስጋ ሰይፍ የተነሳውን ሁላ አይደለም በመንፈስ የተነሳውን በስጋ የተነሳውን ሁሉ ማሸነፍ እንድንችል ኢየሱስ ክርስቶስ መስቀሉን ለሁላችንም ሰጥቶናል። እውነት ሐሰት? ይኸውላችሁ እውነት ነው። ታዲያ የት አላችሁ? ጌታ ሆይ ንቀውናልና ንቀታችን በዝቷልና ማረን። በሌላው በማቴዎስ ምዕራፍ 9 ቁጥር 7 ላይ ታስታውሳላችሁ። ከሌሎች እናንተ ታስታውሳላችሁ። እነዚያ ሁለት ዓይነ ስውራን እነዚያ ደጅ ላይ ቁጭ ብለው ዓይነ ስውር መሆናቸውን አምነው ከእናንተ ድቃቂ ሳንቲም ይለምኑ የነበሩትን ታስታውሳላችሁ። በዛ በሳይሎ መጠበቂያ አካባቢ የነበሩት ታስታውሳላችሁ። በዛ በሳይሎ መጠበቂያ አካባቢ የነበረው ያንን ታስታውሱላችሁ። አልጋ ላይ ተጣብቆ የነበረው በዚህ በዮሐንስ ወንጌል በምዕራፍ 5 ላይ ያለው ታስታውሳላችሁ። በዚያ በማቴዎስ ምዕራፍ 9 ቁጥር 27 ላይ ያሉትን እነዚያ ሁለት ዕውራን ታዲያ
ስውራን ናቸውና ግራ ገብቷቸው በተቀመጡበት ሰዓት የናዝሬቱ ኢየሱስ በዚህ ጋር አለፈ ሲባሉ እንዲህ ብለው ከመቀመጫቸው ብድግ አሉና የናዝሬቱ ኢየሱስ ሆይ ማረን፣ የናዝሬቱ ኢየሱስ ሆይ ፈውሰን፣ የናዝሬቱ ኢየሱስ ሆይ ተመልከተን ብለው ጌታ ኢየሱስ ክርስቶስ እነዚህ ሰዎች ሊመለከታቸው ሲፈልግ ግርግር ፈጣሪዎች ህዝቡ ግን ምን አሉ? ኧረ እባካችሁ አትጩሁ፣ አይሰማችሁም፣ አትጩሁ፣ ብዙ ሰው እየጮኸ ነው፣ እናንተ እዚህ ዋሉ፣ እሱ ያለው ሩቅ ነው፣ አይሰማችሁም፣ ዝም በሉ አላቸው። እነሱ ግን አብዝተው ጮሁ ጀመረ። አብዝተው ነው ጀመረ። አይዞሽ አብዝተው ጮሁ፣ አይዞሽ እሺ አብዝተው ጮሁ፣ ስለሚያፍሽ ተገፋው ብለሽ አታልቅሽ። ይህም ለዲያብሎስ ደስ ነው የሚለው። ለገዢዎችም ደስ ይላቸዋል፣ ለዲያብሎስም ደስ ይለዋል። አንቺ ግን እመብርሃን ስዕል ፊት እቤትሽ ቁጭ ብለሽ እመብርሃንን ስዕል ፈልጊና እሷ ስር ግፍት ብለሽ እባክህ አምላኬ፣ እባክህ የጌታዬ፣ እባክህን ፈዋሽ፣ እባክሽን አምላክ ተመልከችኝ፣ ገፉኝ፣ ጣሉኝ፣ ክፉ ነገር አረጉብኝ፣ እባክሽን ተመልከችኝ በሏት። ልጇን ይሰማል፣ እመብርሃንም ትሰማለች። እውነት ሐሰት? ስለዚህ አትክዝ፣ አታልቅስ። ለሊት እንዲሆነብህ ስትባል አማተብና እንዲህ በለው የቅዱስ ጊዮርጊስ አምላክ ከእኔ ጋር ነው፣ እናሸንፋለን እንጂ አንሸነፍም በለው። የማን አምላክ? የነ ቅዱስ ጊዮርጊስ አምላክ ከእኛ ጋር ነው፣ እናሸንፋለን እንጂ አንሸነፍም በሉ። ትናንትና የነበረው ንግዳችሁ ዛሬ በመተተኞች ምክንያት ንግዳችሁ ጨለማ ሊሆንባችሁ መተተኛ ቤት አትሄዱ። እግዚአብሔር ቤት ነውና ቅዱስ ገብርኤል ቤት ነውና ጸበሉን ውሰዱና ቤታችሁ ተደብቃችሁ ረጨት 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 አድርጉት። ቅዱስ ገብርኤል አንተ ታውቃለህ፣ አንተን አምኜ ነው ቤቴን የከፈትኩት። ስለዚህ ቅዱስ ገብርኤል አንተ ታውቃለህ፣ እባክህን ከፍቼ ምንም ሳልሰራ የምዘጋ ሳይሆን ከፍቼ ውጡልኝ ብዬ አስወጥቼ የምዘጋ መልካም ነጋዴ አድርገኝ ይበሉት። ይችላል አይችልም? ይችላል አይችልም? ስለዚህ እናርጉ። ክብር ምስጋና ለመድኃኒዓለም ይሁን። እሺ ትምህርቱን ላጠቃልል። ለመዳን ምን እናድርግ? መዳን ትፈልጋላችሁ? አትፈልጉም? አቤት አቤት! ምን ቁርስ ሰዓት ደርሶ ነው ያኮረፋችሁት? መዳን ትፈልጋላችሁ? እስቲ እጄ መዳን እፈልጋለሁ እንደ ልጅ ነው። መዳን እፈልጋለሁ። አዎ በሉ። ትፈልጋላችሁ? ትፈልጋላችሁ? እነዚህ ነገሮች አድርጉ። አንደኛ መዳን የሚፈልግ እውነት መዳን እፈልጋለሁ ያለ ሰው እግዚአብሔር ከዚህ ኮተታ ኮተት ዘመን እንዲያወጣ፣ ከዚህ ምናቸው ካልታወቁ ዘመን እንዲያወጣ፣ ከዚህ በአሸንክታብና በኃጢአት ካሉ ዘመኖች ውስጥ እንዲያወጣ እግዚአብሔር ከዚህ የ666 ጌታ ብለው የሚጠሩ ያውሬ እውነት አንድ ነገር አሰብኩኝ። ትናንት ከትናንት ወዲያ ሚዲያ ስናገር ሰምታችሁ ከሆነ እግዚአብሔር ምሕረቱን ይላክ ለኢትዮጵያ። ኢትዮጵያ ማታውቀው ጾታ መቀየር የምትፈልጉ ሰዎች ብሎ ማስታወቂያ መነገር ጀምሯል። አያችሁት? አያችሁ የክፋቱ ማውጣት እንዴት እንደሆነ። ሴት ሆናችሁ ወንድ ከሆነና ከፈለጋችሁ፣ ወንድ ሆናችሁ ሴት መሆን ከፈለጋችሁ በዚህ ስልክ ደግሞ ጾታ እንቀይራለን የሚል መጣ። ማረም ስለ ከእግዚአብሔር ጋር ስንጣላ እንዲህ ነው። ከእግዚአብሔር ጋር ስንጣላ እንዲህ ነው። ከእግዚአብሔር ጋር ግጭት ስንፈልግ እንዲህ ነው። ሰውዛላችሁ ወንድ ለወንድ ጋብቻ ተፈቅዶላል፣ ሴት ለሴት ጋብቻ ተፈቅዷል። ጀምረዋል። አዳማ ፒያሳ ተብላ በምትጠራ ቦታ ላይ ሴትና ሴት ብቻ ወንድና ወንድ ብቻ ወንጃል ጋር ማከራዩት ሌላ ማከራዩ ጀምረዋል። ሴትና ወንድ እግዚአብሔር ምስክር፣ ወንዶች ልክ እንደ ሴቶች ምንድን ነው የምትሏቸው? ሴተኛ ጋር ነው ሲመድረክ ላይ ነገር የማይገባው ይሄንን እንዲሁ ወንዶች ብቻ በገንዘብ ገዝተናቸው ኃጢአት የምንሰራባቸው ወንዶች ቤት ተከፍቷል። አያችሁ ኢትዮጵያ ምን ላይ እንዳለ እንግላይታችሁ ትስቃለች፣ ትስቃለች። በርተሽ ስትጠግቢ የምትኖሪ ትመስላለሽ። የሞቀ ቤት ውስጥ ስትኖሪ ቤትሽ የማይበርስ ይመስልሻል። የሞቀ ቤት ውስጥ ስትኖር አንተ ህጋዊ ትመስላለህ። ህጋዊ የሚያደርገው ምድራዊ ንጉሥ ሰማያዊ ንጉሥ ኢየሱስ ክርስቶስ ነው። እርሱ ህጋዊ ካላደረገ ሁሉ ይደክማል። አምላክ ምስክሬ
አንደኛ መዳን ከፈለጋችሁ በፍጹም ልባችሁ ክርስቶስን እመኑ። በምን ልባችሁ? በፍጹም ልባችሁ ማንን እመኑ? ክርስቶስን። እንዲህ ይላል በኢሳይያስ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 5 እስከ 10 ያለው ክፉ ምክር አይጸናምና ባታምኑ አትድኑ። እየሰማችሁ ነው? ክፉ ምክር ምን አይለው? አቤት አይጸናምና ባታምኑ አትድኑ። ባታምኑ ምን አትድኑ። ስለዚህ ለመዳን ምን ማድረግ አለብን? ማመን። ማንን? አቤት ወጀብ መጣ፣ ማዕበል መጣ፣ ውሃ መጣ፣ ንፋስ መጣ፣ ማን ያድነናል? አቤት ይችላል አይችልም? ክብር ምስጋና ለመድኃኔዓለም ይሁን። ስለዚህ በፍጹም ልባችሁ እመኑ፣ በፍጹም ልባችሁ እመኑ። ካመናችሁ ትድናላችሁ። ሁለተኛው የምናምነውን በትክክል እንወቀው። ማንን እንወቅ? የምናምነውን በትክክል እንወቀው። እግዚአብሔር በተዘጋ ቤት ውስጥ ገብቶ ታምር መስራት ይችላል አይችልም? ይህንን በፍጹም እምነት እመኑት፣ እወቁት። እንዲህ ይላል መጽሐፍ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ስለዚህ ምክንያት ይህንን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርም፣ ያመንኩትን አውቀዋለሁና። በፍጹም ይህንን መከራ ተቀብያለሁ፣ ነገር ግን አላፈርኩበትም፣ ያመንኩትን አውቀዋለሁና አልፈራም። ያመንኩትን አውቀዋለሁና። ስለዚህ የምናምነውን እንወቀው። ሶስተኛው እግዚአብሔር የሚለውን ብቻ መስማት ይገባል። ማን የሚለው? አቤት ፌስቡክ የሚለው ነው? ትዊተር የሚሉትን ምናምናችሁ የቴሌቪዥናችሁ የሚለው ማን የሚለው? እግዚአብሔርና የእግዚአብሔር ቃል የሚለውን እመኑ። አንዳንዴ ይገርማሉ። ዘመን ወጣልሽ፣ የደረሰልሽ፣ ሴፍ ወጣ፣ በሩ ሳይቆሟል እያሉ የሚያንቀጠቅጡ ሰዎች አሉ። አዎ ይምጣ፣ እኔም ማምነውን አምላክ አውቀዋለሁ፣ እድናለሁ። በይ አትፍሪ፣ አትጨነቂ። እኔም ማምነውን አውቀዋለሁ፣ ስለዚህ የማምነውን ስለማውቅ ያድነኛል ብለሽ እመኚ። ስለዚህ ምን ይላል? እግዚአብሔር ብቻ የሚለውን ስሙ። ለዚህም እንዲህ ይላል ጴጥሮስና ዮሐንስ ግን መልሰው እግዚአብሔር ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንዳልሆነ እወቁ አሉ ይላል። ጴጥሮስና ዮሐንስ መልካሙን እግዚአብሔር መልሰው እግዚአብሔርን ከመስማት ይልቅ እናንተን መስማት በእግዚአብሔር መስማት እንደማይገባ በእግዚአብሔር ፊት አይገባምና ይህንን እወቁ ይላል። አራተኛውና የመጨረሻው መዳን ከፈለጋችሁ እንዲህ አድርጉ። በትንቢተ ኢያሱ በምዕራፍ 1 ቁጥር 7 ላይ ነገር ግን ጽና፣ እጅግም በርታ፣ ባሪያዬ ሙሴ ያዘዝኩትን ሕግ ሁሉ ጠበቀ አደረገውም፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። ወዴትም አትበል። አቤት ወደ ቀኝም አትበል። ወገኔ መዳን ከፈለጋችሁ ወደ ግራም እንዳታዩ፣ ወደ ቀኝም እንዳታዩ። የተሰቀለው ኢየሱስ ክርስቶስን ብቻ እዩት። ከፊታችሁ የተሰቀለው ኢየሱስ ክርስቶስ እያለ እንዳታስተውሉ ማነው አዚም ያደረገባችሁ ይላል መጽሐፍ። የተሰቀለው ኢየሱስ ክርስቶስ ለእኛ መዳኛ የሆነው ኢየሱስ ክርስቶስ እሱን እንዳንመለከት ማነው አዚም ያደረገባችሁ? ስለዚህ ወደ ቀኝም ወደ ግራም አትበል። ኢየሱስ መጣ በዚህ አለ፣ ኢየሱስ መጣ በዚህ እልፍኝ አለ፣ ኢየሱስ መጣ በዚህ ቤት አለ፣ ኢየሱስ መጣ በዚህ አለ ቢሏችሁ ከቶ አትመኗቸው። ጽና፣ እመን፣ በርታ፣ አይዞህ፣ እኔ እግዚአብሔር ከአንተ ጋር ነኝና ክፉን አሻግርሃለሁ። በርታ፣ ጽና፣ አይዞህ፣ እኔ እግዚአብሔር ከአንተ ጋር ነኝና ክፉን አሻግራለሁ። ክፉን ምን እላለሁ? የኢትዮጵያን ክፋት አስወግዶ ማን መልካሙን ዘመን ያሳየናል? ለመዳን የምትወዱ ሰዎች እነዚህን ነገር አድርጉ። አንድ ጥያቄ ልጠይቃችሁና ትምህርት ልዝጋ።
እኔ በትክክል እግዚአብሔር አምላክ እንደሚያድነው አምናለሁ፣ በሱ ተስፋ አደርጋለሁ የሚል እጁ ያውጣ። ቤተ እጆች እሺ አውጡት። ለአንድ ሰዓት እስቲ ልቦቻችሁን ከፍ አድርጉት። ልቦናችሁ እጃችሁን አይደለም ልባችሁን ከፍ አድርጉት እስቲ ለአንድ ሰዓት። አያችኋት ልባችሁ ምን አለቻችሁ? መዳን ትፈልጋለች ግን አትድኝም ማለት ይችላል። አዎ መዳን እንፈልጋለን ግን አንድንም። እውነታው ነው። መዳን እንፈልጋለን ግን አንድንም። ለምን እንደማንድን ታውቃላችሁ? መዳን እንፈልጋለን ግን አንድንም። ለምን? ልባችን ቂመኛ፣ በቀለኛ፣ አመንዝራ፣ ክፉ፣ ዘረኛ፣ ጎጠኛ፣ ውሸታም፣ አስመሳይ፣ ለታይታ የምንፈልግ ለዚህ ለጉባ ነገር የምንበረታ ስለሆነ ነፍሳችን አረመዳን ትፈልጋለች እያለ ታስጨንቃለች። ስጋችን ደግሞ ምናባሽ መዳን ነው ቢጠቂ እባክሽን እንላታለን። አሁን ማን አሸነፈ? ነፍስ አሸነፈች፣ ስጋ አሸነፈች። አቤት የሚገርመው ግን ዛሬ እስከ ዛሬ ስጋ አሸነፈ፣ ዛሬ ግን ነፍስ አሸንፋ ይሄ እቤት ሁሉ እየወጡ ሰዎች ይሄዳሉ። እናንተ ግን ብዙ ስራ እያለባችሁ ብዙ ቀጠሮ እያለባችሁ ስጋችሁን አሸነፋችሁ፣ ነፍሳችሁ ዛሬ አሸናፊ ሆናለች። ክብር ምስጋና ለእግዚአብሔር ይሁን። ነፍሳችሁ አሸነፈች። የሚገርመው ነፍስ አሸነፈች ዛሬ አሁን ነፍስ አሸነፈች፣ ግን ስጋ አሁንም ትቆረጥጣለች። ከስር ሆናን ቁጥጥ ያለ አረበቃሽ ቆረቆረሽ እኮ ድንጋይ ቆረቆረ መሬቱ ቆረቆረ ተነሽና ሂጂ ትላለች። አሁንም ስጋ ደግሞ አሁን ትቆረጥጥና ኦረዲቱ ፈሰሰ፣ ቡና ፈሰሰ፣ አትደርሽም። ገና ሻወር ትወስጃለሽ፣ ገና ፀጉር ቤት ትሄጃለሽ፣ ገና ልብስ ታሰፋለህ፣ ገና ጫማ ታሰፋለህ። አረቡታ አክብር ይላል። ነፍሳችን ደግሞ አረ ጌታ ካልመቀዘ ሁሉም አይደረስም አርፈት ቁጭ ትላለች። እናንተ ነፍስ የታደለች ነች፣ በእውነት የታደለች ነች። ቁጭ ብላችሁ ተረጋግታችሁ ቃሉን ሰማችሁ ታድላችኋል። እግዚአብሔር ካላለ ሰርግ ቤትም አትሄዱም፣ ክርስትናም አትሄዱም፣ ልደትም አትሄዱም፣ ጥሪም አትሄዱም፣ አክፋይም አትሄዱም፣ የትም አትሄዱም። ማን ካላለ እንዲህ ብለሽ ደግሞ ስትሄጂ እንቅፋቱ ያደረገሽና አቤትሽ ተኝተሽ ተቀምጣለሽ። እንዲህ ብላ አምልጠ ስትሄድ ከክርስቶስ ሆድን እንዲቆርጥ ያደረግና ሆድ ቁርጠት ይዘ በያክም ቤት የምትሯሯጥ እንጂ እዛ ማትሄድ ትውላለህ። እሺ በሉት። እሺ ማለት ይሻላል። እግዚአብሔርን አይሻልም? እግዚአብሔር እሺ እንዲለው ፍቃዱ ይሁንልን። ያስተማረን የመከረ የገሰጸን አባቶቻችን አምላክ የድንግል ማርያም ልጅ ስሙ የተመሰገነና የከበረ ይሁንልን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን